ይዘንባል አልገባኝም ምንድነው የሚዘንበው ዝናብ ነው አውቀኛል ለመሆኑ አውቄያለሁ መልካሙ አይደለም ካርታውን አግኝቼዋለሁ በጣም ጥሩ እኔ ራሴ ደውዬ ያገኛለሁ ኖ እንደዛማ አይሆንም ቶሎ እንዲሰራልኝ ነው የምፈልገው እኔ ደውልልሃለሁ አልኩህ ለምን እኔ ራሴ ያለበት መጥቼ አልሰጠም ያለውበትማ ልትመጣ አትችልም ምን ችግር አለው ብዙ ችግር አለው ስለዚህ ራሴ ደውልልሃለሁ እሺ ግን ሰውየው ስራውን አስመስሎ ይሰራልኛል ከዚህ በኋላ አትርገሙ እንጂ መጠየቅ አይከፋም ለማንኛውም ግን ሰውየው ጥርሱን የነቀለበት ስራ ስለሆነ ምንም አይነት ስጋት አይገባም ቆይ ሰውየውን ብታገናኘኝ ምን ችግር አለው መልካሙ ቻው ያነበቡትን ደብዳቤ ለምን እንደጻፍኩት መቼም ገባውታል አይደለም ገብቶኛል ለሱም ሆነ ለኔ መልካም ምኞትና ሐሳብ ስላለሽ የጻፍሽለት መሆኑን እኔም በሆን ምስክርሽ ነኝ ግን ሁለቱም ጥያቄዎችን ልትመልሽልኝ ይገባል እኔና አክሊሉ በፍቅር ላይ በነበርንበት ጊዜ እርግዝና አጋጥሞኝ ነበር እናም በወቅቱ እንዳስወረደኝ ስነግረው ነበር በጣም ተረብሾኝ ነበር ባትነግሪው ጥሩ ነበር ምን ላርግ አክሊሉ እናት እሱ በመጽሐፉ ጨካኝ ብሎ የገለጻት አይነት ሴት አለመሆን ለአክሊሉ ከማስረዳበት ሁኔታዎች መካከል አንዱ የመጸነሴ ጉዳይ ነበር ያንንም ተከትሎ የወደፊት ህይወታችን አደጋ ላይ ወደቀ ስለዚህ ከአክሊሉ ጋር ያጣሁት የአብሮነት ተስፋ አንድ ውሳኔ እንደወስን አስገደደ ጽንስ ማስወረድ አግባብ ነበር ይቅርታ አድርጉልኝ አክሊሉ እናት እኔ በጭራሽ ጽንስ አላስወረድኩም መወሰንሽን ነገርሽኝ እኮ እንግዲህ ከወሰንሽ በኋላ አደረግሽው ማለት አይደለም እኔ በፍጹም አላደረኩት በፍጹም ቅልፍ ማጣችን ቀን ተደባባ አስወረደ አዝናለሁ ይሁን ቢያንስ ፈጣሪ ክሶሽ በትዳር ሁለት ልጆች አግኝተሻል የኔው አክሊሉ ለምንድን ነው መውለድ ያልቻለው ለምንስ ነው በጉድፈቻ እንዲያሳድግ የመከርሽው ከዚህ በኋላ መውለድ እንደማይችል በመጽሐፉ ላይ ገልጾት ቢሆን እርግዤለት እንደነበር በፍጹም አልነግረውም ነበር ከዚህም ጸጸት ይሰማኛል ለማንኛውም እውነቱን ማወቅ ካለበት መውለድ የማይችለው ተደረሰበት የመኪና አደጋ አልገባኝ ምንድነው ችግሩ ስለዚህ ሳንሳብ ደርሶ ጨለምተኛ ምትሆን ባኮትን ያክሊሉ እናት እንደዚህ አይሆንም ህይወት እኮ በጣም ብዙ መንገዶች አሏት ብዙ አማራጮች አሏት አይ ልጄ ሳላውቀው ለካ መውለድ አለብኝ ያልኩ አእምሮን ስጎዳው ነው የኖርኩት እኮ አላጠፉም ታዲያ አንዲት መልካም እናት ለልጇ የምትመኘው ነገር ነው የተመኘለት ምን አጠፉ ቢሆን ነበር አሉሊት ይሄ ባይሆን ሌሎች ብዙ መሆን የሚችሉ ነገሮች አሉ ባኮን ያክሊሉ እናት ይልቅርሶ በርትታው እሱን ከዚህ ጉዳቱ እንዲያገግም ቢያግዙት አይሻል ባኮት እኔም በጸጸት አሉት ባኮት ልክ ነሽ ሉሊት ለኔም ሆነ ለአክሊሌ የሚበጀው ስለወደፊቱ ማሰብ ነው አደራ ባሉኝ መሰረትም የቻልኩትን ያህል መከራለሁ እሱ ምክሬን ተግባራዊ እንደሚያደርግ ቃል ገብቷል ፈጣሪ ያውቃል
ስለምትተዋወቅ አዳናይት ሮቤል ድብቅ ነሽ ነው ያልክ አንተ ግልጽ ነህ ከቅርብ ጊዜ ወዲህ ግልጽ ልሆንልሽ እየቸገረኝ አየህ የመቀዳደም ነገር ሆኖ እንጂ ሁለታችንም ድብቆች ነበር ማለት ነው ልክ ነሽ አሁን ግን ለምን እንደፈለግሽ ንገሪኝ በእናትህ ሮቤል ግጥም ላንብብልህና ተናዳ በድንጋይ ወረራ ፈንክተኝ የሾፍሽ ዳናይት ለምን አሾፋለሁ አሃ ለካስ መጠጥ ቤት ነው ያለነው መጠጥ ቤት ደግሞ ድንጋይ የለም ወይ ካልሆነ በዚህ ፈንክተኝ በቅርቡ እኛ ቤት የሰርግ ዝግጅት አለ ልታገቢ ነው ከአንድ እናትና አባት እንደተወለዱ ማመንም ሆነ ማሰብ እስኪያቅተኝ ድረስ እየተቸገርኩ እንደሆነ ታውቃለህ ለምን ተቸገራለሽ እኔ በበኩሌ እህቴን መሆንሽን ለማሰብ ተቸግሬ አላውቅም እድለኛ ነህ እኔ ከተቸገርኩበት ጀርባ ያለውን ምክንያት ግን ከኔ እናንተ በቀር የሚያውቀው ሰው የለም ማለት የምትፈልጊው ነገር በቀጥታ ተናገሪ ሳለ እኔ እናንተ ከስም ያለፈ እህትና ወንድምነት አለን እንዴ ሁለታችን መሀል እጅግ የሰፋ ርቀት እንዳለ አይሰማህም የግድ አንድ መሆን እኮ አይጠበቅብንም ቢሆንም በዛ ደረጃ መለያየት አልነበረብንም እንግዲህ ከተሰጠን ምን ታደርጊያለሽ ሳለ ዛሬ ከዚህ ቢሮ ሳንወጣ አንድ ነገር ማድረግ አለብን ማለት እኔ እናንተ ከምናውቀው ከዚያ ክፉ ቀን ጀምሮ ለአንድ አፍታ እንኳን ትዝ ብሎ ስለማያውቀው ነገራችን ዛሬ አንድ